እንትን አድርጋችሁ የሀቢብ አለ የሳሪ አለ የነ ሚኪ አለ የሁላችንም ስም አጥፉና እውነቷን ግን ለህዝብና ለቤተሰቦቿ እናሳውቅ። እንደዚህ አይነት ነገር ብናደርግ በሌላው ጉዳይ ላይ ባንጨነቅ የጠፋ ለዛውም አራስ ጥላ እንትን ያለች እህታችን ናትና በዛ ላይ ብናተኩር መልካም ነው ብዬ ስላሰብኩ ነው። ኮብራው የሚባለው ወንድማችን ልግባ እያለ ነው። ይግባ። ጉዳዩ ይመለከተዋል። ያውቃል ስለ ጉዳዩ የሚያውቀው ነገር ካለ ኦኬ፣ የሚያውቀው ነገር ካለ ግባ። አቦ ስለ ትናንቱ ማስረጃ ይላቅ ነው። የስ ፕሊስ። እሺ፣ በትልቁ ታረጊኛለሽ። እሺ፣ ስለ ማተቡ ነው አይደል? ስለ ማተቡ ይኸው። እሺ፣ ማተቡ ሪከርድ አገኘሽ? ጎበዝ። እንዴት ነው ባለ 9 ነው ማድረግ ያለብኝ ይሄን ነገር? ችግር የለም እንደዚህ ከሆነ እሺ። ባለ 10 እንዴት ባለ 10 ሆኖ እኮ እሺ ማድረግ አይቻልም። ባለ 9 ሲሆን ነው። እሺ፣ ይኸው ላስር ማሻቡ። ይኸው ይሄ የተቀረጸው የሁላችንም ያለንበት ነው። ይኸው እኔ ደግሞ አሁን የመሞቱን አካባቢ ዋል የገጠር ልጆች አሉ ከተበርከቱ ቦታ አሁንም እየሄዱ ይቻሉ ያን ነገር ከገመዱ ጀምሮ ነገ ከዚህ በዲጎ አስመጣታሉ። ከመገበድ መውጣት ጀምሪ የለበትን ተዋልብስ ገፋት ያስከሬን ማለት ሁሉ ነገር መስከዋል ያደርገው መስከር ነገ በዲጎ አስመጣታሉ። ጠብቅ አስከሬን አትበል በህይወት ያለች ሰዎች ይኸው አቡሳ ማተቧ የሚል አልሰማሁም። ድገሚልኝ ሰርጊ። ማተቧ ማለት እኮ መስቀሏ ነው አቡዬ እኮ ምን አለ ከነ መስቀሏ አለ። አዎ ይኸው ቆይ ቆይ እኔ ደግሞ አሁን የመሞቱን አካባቢ ዋል የገጠር ልጆች አሉ ከተበርከቱ ቦታ አሁንም እየሄዱ ይቻሉ ያን ነገር ከገመዱ ጀምሮ ነገ ከዚህ በዲጎ አስመጣታሉ። ከመገበድ መውጣት ጀምሪ የለበትን ተዋልብስ ገፋት ያስከሬን ማለት ሁሉ ነገር መስከዋል ያደርገው መስከር ነገ አስመጣታሉ። መስቀል ማለት ማተም ነው። አየሽ አቡ ጥያቄ አልተመለሰልኝ። አሁን ይኸውልሽ ሲመጡ ማለት ነው ማተቡ አይደለም ማለት ነው መስቀሏ ነው ይላሉ። ቃሉ ብቻ እልክልሻለሁ አሁን አውርጄ ወደ አንቺ። አመሰግናለሁ። ቅልቦች ምን አድርገህ ነው ዋርኒንግ የሰጠክ? ገስት ቫዮሌሽን ሰጠክ። ካንስል በለው፣ ዲክላይን አድርገው እንዳትቀበለው። ኦኬ እንዳትለው ሄደህ አለው። አው ጽሁፍ አላሳየክም? ጽሁፍ ስክሪንክ ላይ እንጃ ምን አሳይተክ? እንጃ ሜቢ የሆነ አይታወቅም ቲክቶክ በምን እንደሚሰጥ። አቡፋን ነው ይሰማል? ይሰማኛል። ኮብራውን ሳበው እስኪ ካለ ሞዴሬተር እኔ አይታየኛል። ስበዋለህ ከዛ ሜንሽን ያርገክ። እሺ ሲጽፍ በጣም ብዙ ስለሆነ ኮመንቱ እንድትታይ ምንድነው ስሙ እንድታየው ሜንሽን እንዲያደርግህ ነገር ወደ ወንድማችን ነገሰን ሄድ። በነገራችን ላይ ሀውዬ ስልኳና ፓስፖርቷ ከሱ ጋር ነው የሚባለው። ከዚህ ልጅ ጋር ነው አይደል? አዎ ከሱ ጋር። እሺ ቴንክ ዩ። አዎ ከኔ ጋር ነው። እሺ ወንድሜ ቴንክ ዩ፣ አመሰግናለሁ። አሁን ማስገባት ትችላለህ። ቆይ ባለ 10 ማድረግ አለብኛ ሰው መግባት እንዲችል ማስገባት እንድትችል። አሁን ይኸው አንድ ቦታ ላስገባው። ሳሪ ባለ 10 ስታረጊው እኮ ገዝቶን ሰው በትልቁ ማድረጋችን በትልቁ ቀድሞ የገባ ሰው ብቻ ለምሳሌ አንድ ቁጥር ላይ ያለ ሰው ብቻ ከሆስቱ ጋር እንደዚህ በቪዲዮ ነር። ከዛ በኋላ ሰው ማሳደግ እዚህ ጋር አንድ ሰው ማሳደግ ስትፈልጊ ባለ 9 ማድረግ አለብሽ። ስለዚህ ወጥቶ መግባት አለበት እንጂ እንትን ባለ 9 አንድ ሰው አውርደሽ ባለ 9 ስታደርጊው ነው የፈለግሽውን ሰው እዚህ ጋር ማሳደግ የምትችል። ኦኬ ሀቡ የላኩልሽን አዳምጪ። እሺ ሳሪ አቡፋኖ ብሬክስ መጠየቅ ከቻላችሁ ነገሰን ጠይቁትኝ። ሌሎቹን ስለጠየቃችሁ እስከሚመጡ እየጠየቃችሁ እያወራችሁ
እሺ እንትና አቡ እስከዛ እስከ እነሱ እስኪመጡ ስለ ጉዳዩ ከሱ ሰምተን ስለማናቅ ብትጠይቀው ከመጀመሪያ ጀምረሽ። እሺ አው ኩል ነው ነበር አስጀምሪው፣ አንቺ አስጀምሪው። ባለፈው ከልጅ ጋር ረክቷል፣ አሪፍ ነው እና በደንብ ነው። እሺ ነገሰ በመጀመሪያ ስለመጥ ፈቃደኛ ሆነህ ስለመጣክ እናመሰግናለን። እና ያው አንተነትህንም ለማረጋገጥ በቦታው ላይ መኖርህንም ለማረጋገጥ እባክህ ልክ የገጠር ልጅ እኔ ቤት የመጀመሪያ ቀን ከትናንት ወዲያ የመጣ ቀን ከሀስከፈ እንደ ነገረኝ ከሳውዲ ስትነሱ ስንት ሰዎች ሆናችሁ እንደተነሳችሁ እና መንገዳችሁን ብትነግረን እናመሰግናለን። እሺ አቡ ይሄንን መቼም እንግዲህ ተናግሬያለሁ። ከአሁን ፊት አቡ ፋኑ ደውሎልኝ ተናግሬያለሁ። አሁንም ደግሜ ያው ልናገር ነው ለሶስተኛ ጊዜ። ለቤተሰቦቿም ደውሎልኝ ተናግሬያለሁ። እናመሰግናለን። ይቅርታ ደጋግመን ስላስቸገርንክ ያው ለእህታችንን ለማግኘት ከምናደርገው ጥረት ላይ ስለሆነ ከኛ ጋር እየደከምክ ስለሆነ እናመሰግናለን። እሺ ችግር የለም። ያው እንግዲህ ታጊዳ ስንወጣ አራት ሆነን ወጣን። ይዳ ከተማውን ጨረስ እንዳደረግን ከዚያ ሰበሰቡንና በደና ጫኑን። በደና አንድ ቁጣ ሰው ነን። የዚያም ሲቀላቀል የደላላ ማለት የዚያም ሲል አንድ ቁጣ ነው። በደና ተጫንን። ከዚያ ሳቢያ ወረድን። ልክ ሳቢያ ስንደርስ እዚያ ቁጭ አለን። የራሳችን እንትኖች እየመጡ ወሰዱ ነው። እዚያ ቦታ ላይ የራሳችን ደላሎች። ከዚያ የሆነ ቦታ ቤት ውስጥ ትንሽ ሄድና ከሳቢያ እዚያው ሳቢያ ውስጥ አስገቡን። እዚያ ሌሎችም ነበሩ፣ 4 ልጆች ደግሞ የራሳ ልጆች። እዚያ ገባን። እዚያ ውስጥ ተቀላቀልን ከነሱ ጋር አራታችንም። እነዚያ ደግሞ 4 ቁጭ ብሎ ነበረ። ከነሱ ጋር አብረን ሆነን ከነሱ ጋር ተቀየጥን። በሁለተኛው ቀን እንደገና ተነሳና ወደ ድንበር ሄድን፣ ወደ ጂዛን። ከዚያ ሄድን። ልክ ያንን እንደጨረስን ትንሽ ሄደን አደርን። እዚያው አደርንና ጠዋት ተነስተን ደግሞ 8 ሆነን። ያኔ ከቤት ስንወጣ 8 ነን። እነኛ 4ቶቹ እንዳሉ ሆነው እኛ ደግሞ 4ታችን ስንቀየጥ 8። ከዚያ እዚያ ጂዛንን ጨርሰን ትንሽ እንደሄድን ተኛን። ከዚያ ሌሊት ነው። እዚያ አደርን። ጠዋት ደግሞ ከዚያ ተነሳን 8ታችንም ሄድን። ከዚያ ሀራኙ ጋር ደረስን ማለት ነው። ድምፅክ ታፍኗል። ጠፋ። ድምፅክ ተቋረጠ። አሁን መጣ። ሄድፎን አድርገህ ከሆነ ንቀለው። እሺ ሄድፎን አንዳንዴ እሺ የሚል ነገር ያመጣል፣ ድምፅ እንትን ይላል። አይ ሄድፎን የለም ማለት አላረኩም። እሺ ከዚያ 8ታችንም ሄድን። ልክ ስንሄድ እዚያ ሀራሚ ገጠመን። እዚያ 4ቶቹ ከፊት ነበሩን፣ ገጠር ልጅና ሌሎች 4 ሆነው እነሱ ከፊታችን ነበር የሄዱት። እኛ ደግሞ ከኋላ እሷ ደህማብን ቀስ እያደረግን ነበር የመጣ ነውና ከዚያ እነሱን ስናገኛቸው ያለካ እንትን ብሏቸው ኖሯል። እነሱንም አገጣብሮ ብራቸውን ስልካቸውን ተቀብሏቸው እንደገና ስልካቸውን መልሶላቸው ምናምን ፍርጣቸውን ደህና ፍርጥ ነቅሎ ኖሯል። ከዚያ እኛ ስንደርስ እሷም ደህማብናለች። አመጡም እንዲያለና ከዚያ ድንጋይ መወርወር ጀመረ። ሰውየው መጠበቂያን ፈታ መሳሪያ ይዞ ነበርና ከዚያ እኛም ሄድን። እሷም ድክም ብላ ነበር በጣም። እዚያ እሷ እዚያው ቁጭ አለች። እዚያ እኛን ሄዱ። እዚያ ጓደኞቻችሁ አሉ እዚያ ቁጭ ብለዋል። ከዚያ ቁጭ ብለን ጠበቅን። ከዚያም መጡ በኋላ ከዚያ ከመጣ በኋላ ያላችሁን አንዱ አንድ ነገር ብትደብቁ ያው እዚሁ ነው ተሸማረጋችሁ አለ።
ከዚያ ያለን እነሱም ያው የተደረጉትን ስለነበረ አንድ ነገር እንትን እንዳትሉ ታገኙባችሁ ይመጣችኋል አሉ። ከዚያ እኛም ያለንን ሰጠን፣ ስልካችንንም ሽርጣችንን። ከዚያ የሚፈልጉትን ወሰዱ፣ ስልካችንም መለሱልን። ከዚያ እዚያው ቁጭ አልን። ልክ መሸት ሲል ተነሳን። ሲመሽ እዚያ መሸና ተነሳን። ጨለምለም ሲል ተዚያ መንገድ ጀመርን። እዚያ ስንሄድ የሆነ ዳገት ጨረስንና እዚያ ስንደርስ ልክ ተኩስ በጣም አለና ማዷችን ላይ ተኩስ አለ። ከዚያ እዚሁ ጋር ተኙ ተባልን። ተኝታለን እዚሁ ልክ ተኩሶ በረድ ሲል ተነሳና ሄድን ደግሞ ሌሊት። ከዚያ ሌሊት ተጓዝን። ልክ እዚያ ደረስን ገመዱ ጋር ጠዋት አካባቢ ወደ 3 ሰዓት ምናምን አካባቢ ላይ ከዚያን ገመዱን ይቅርታ ነገሰ መሀል ላይ ላይክ የቱ ጋር ማንን እንዳገኛችሁ ስንት ሰው እየሆናችሁ እየጨመራችሁ እንደመጣችሁም ብታስረዳት። ማለት ስትነሱ 4 ሆናችሁ እንደተነሳችሁ ብቻ ነው የነገርከን እንጂ መሀል ላይ እነማንን አገኛችሁ፣ እዚህ ቦታ ስንደርስ እንደዚህ አይነት ሰዎችን ተቀላቀልን እያልክ ስማቸውንም እየጠራክ። ለምሳሌ በቀደም የገጠር ልጅ ሲያስረዳን ሲነግረኝ 3 ወንዶችና 1 ሴት ሀና ሆነን ተነሳን። ከሳውዲ ስትነሱ ነገሰ፣ አንተ ማን ነው ስሙ የገጠር ልጅ ሀና፣ 4ኛው ደግሞ ማን ነው 1 ሰከንድ እዚህ ጋር አሊ። ይኸው 4ታችሁ ሆናችሁ ከሳውዲ ተነሳችሁ። ከዛ በኋላ ደግሞ የቱ ጋር ሌሎቹን እነዚህ እኔ ስማቸውን መንገር የለብኝም አንተ ነህ መጥራት ያለብክ። ሌሎች ሰዎቹ ምኑ ጋር ስደርስ እነማን እንደተጨመሩ እንደዛ ዲቴል ነበር እንድትነግረን። እሺ ችግር የለም እንደዛም ይቻላል። 4 ሆነን ተነሳን ያልከው አንተ ስላልክ ነው የነገርኩክ እንጂ መንገር የለብኝም። ስንት ሆናችሁ ተነሳችሁ ብዬ ጠይቄ 4 ብለህ ጀምረሃል። የት ቦታ እነማንን እንዳገኛችሁ ደግሞ መጥቀስ አለብክ። ተቆራርጦ ሊሆን ይችላል እንጂ እኔ ተናግሬያለሁ። ልክ እዚያ ሳቢያ እንደደረስን 4ቶቹን እዚያ ቤት ቁጭ ብለው አገኘናቸው። 4ቶቹን እኔ ከነሱ ጋር ተቀየጥን። 2 ቀን ከረምንና ከነሱ ጋር ተጓዝን። 4ቶቹ ስም ደግሞ አንደኛው ደጀን፣ ሰርኩ፣ ደሱ እና ደግሞ ሴፈ። እነኚህ ጋር ነው አብረን ሄድ ነው ተቀይጠን ማለት ነው። ከእነኚህ ጋር ተጓዝን 8 ሆነን እስከኛ ማለት ነው። እስከኛ 8 ሆነን ተጓዝን ሄድን። ከዚያ ጂዛንን ጨርሰን ትንሽ እንደሄድን ተኛን እዚያው ጫካ ውስጥ አደርን። ጠዋት ተነስተን ሄድን። ስንሄድ ያው ሐራሚው ገጠመን። እዚያ ከሄድን በኋላ መሀል መንገድ ላይ ነገር ሲያንዴ እዚህ ላይ ብጠይቅ ጥያቄ ቅር ይላቸዋል። ይቅርታ ግን አይሰማም? አዎ ይሰማል። ግን ሞር ቤተር ሙሉን ተናግሮ ሲጨርስ ነጥብ ይዘህ ብትጠይቀው አይሻልም? አሁን እኔ እንደዛ ነው ማድረገው። እንደዛ ይሻላል። እንደዛ ይሻላል። ይናገር ልጅ ነጥብ ያዝና እዚህ ጋር እንደዚህ ብለህ ነበር አስረዳኝ፣ አብራራልኝ ብሎ መጠየቅ ይሻላል። ቴንኪው። እሺ ነገሰ ቀጥል። ከዚያ ሄድን 8ታችንም እንደሄድን ልክ አርቦ ነበርና ከዚያ ፊፋ ማዶ ላይ ልክ እንትን እንዳለን ከዚያ ምግብ እንትን አለንና አስመጣና በላን። ምግባችንን ከበላን በኋላ የተረፈውን ግማሾቹ ይዘው ሄዱ ከፊት፣ 4ታችን ደግሞ ከኋላ ቀረን። ከዚያ ሄዱ እነሱ ልክ አግኝቷቸው እንትን እንዳላቸው እኛን ደግሞ ልክ እንደዚያው አገኘን። ከዚያ እዚያ ቦታ ላይ እንትን ታለን ወዲያ ብራችንና ስልካችንን ተጠቀም በኋላ ስልካችንን መለሰልን። ሽርጣችንን ደህናውን ሽርጥ ወሰደ፣ ብራችንንም ወሰደ።
ከዚያ ልክ ማታ ደግሞ ተነሳን። ከዚያ ተነስተን ሄድን። ልክ ተኩሱ ሲበዛ የሆነ ዳገት ላይ ያንን ዳገትን ጨርሰን ከዚያ ትኝታልን። ልክ ተኩሱ ሲበዛ እዚያው ትኝታልን። ከዚያ ተኩሱ ሲቆም እዚያው ተኝት እንዳልን ሁለቶቹ መጡ። ደግሞ ከኋላ ሁለት ልጆች ከኋላ የሚመጡ ይዘው መጡ። ሁለት ልጆች መጡና አብረውን ከኛ ጋር ተቀየጡ። መሪዎቹ 4 ናቸው። እዚያ ሀራሚው ጋር መሪዎቹ 4 ናቸው። 4 ናቸው። መሪዎቹ ጋር 4 ሀራሚው ጋር 4 ናቸው። ያኔ 4ቶች ሁለቶቹ ይዘው መጡና ሁለቶቹ ደግሞ እነኛን ይዘው መጡ ከኋላ በኋላ። ከዚያ ሀራሚ ማለት ይቅርታ፣ ሀራሚ ማለት ሽፍታው ነው አይደል? አዎ ሽፍታው። እንት ናቸው ሽፍቶቹ? ሽፍታ እኔ አንድ ነው የማውቀው፣ መሳሪያ ይዟል። ከዚያ ልክ እነዚያ ሲመጡ ከኛ ጋር ተቀየጡ። ልክ ከዚያ እነሱ ተመጡ በኋላ እነኛን ደግሞ ስማቸው አንደኛው ስማቸው ደግሞ ወደ ገባ። አንደኛው ደምሳሽ፣ አንደኛው ደግሞ ሉሊ፣ ሁለት ማለት ነው። ከዚያ እነሱ ተቀየጡን። ከነሱ ጋር ደግሞ ሄድን። ልክ ሄድን እዚያ መጨረሻው ድንበር ላይ ደረስን። እዚያ ስንደርስ ከዚያ ሀና ቀደመች። እሷን ይዘው አኬዱና ድንጋዩን ያንን በገመድ የሚወጣውን አለፉ። ከዚያ እኛም ተነሳንና ሄድን። ደረስንባቸው እዚያው ትንሽ እንዳሉ። ከዚያ ወዲያ ልክ መርከዝ ነው። እዚያ አካባቢ ላይ በጣም መርከዝ አለ። ከዚያ እናንተ ቀድማችሁ ከኋላ ሀናን ይዘው ሄዱና እነሱ 4ቶቹም። ከዚያ እኛ ከኋላ ተከትለን ሄድን። ከዚያ እነሱ ጋር ስንደርስ ቀደምንና ሄድን። እኛ ሁለቶቹ መሪዎች ከፊት እየመሩ እነሱን ተከትለን እኛ ወረድን። ቅደሙና ሄዱ ተብለን ማለት ነው። ከዚያ እዚያ እየጠበቅን ነበርና ከዚያ ስንጠብቅ ቢያንስ 5 ሰዓት 6 ሰዓት አካባቢ ያህል ጠብቀናል። ከዚያ በቃ በኋላ መጡ። ተነሱ አሉን። ከዚያ ተነሳና እየሄድን በቃ ሀና ሞታብናለች ምናምን አሉን። አርፋብናለች አሉን። ከዚያ እኛም እንትን አለን። በጣም ስሜታችን ተጎዳ። እንደዚያ ስንጠብቃት የነበረው ሀና ሞታለች ሲሉን ቅስማችን ስብር አለ እዚያው። ከዚያ እኔም ሻንጣዋን ይዤ ነበረ። ሻንጣዋ በቃ በንዴት እዚያው ውርውር አደረኩ ሻንጣዋን። ዋናው ፓስፖርቷ እና እንትኑ ኪሴ ነበርና ገና ከወዲሁ ገና ድንበሩ ላይ ሳንወጣ ከወዲሁ ቢያንስ ተኩስ እንኳን ቢነሳ ሻንጣውን ውርውሬ ለመሮጥ ያኔ ፓስፖርቷና የሚያስፈልገውን ኪሴ አድርጌያለሁ። እዚያ በቃ እንደዚያ ሲሉ ቅስማችን ስብር አለ። ያው ሻንጣዋን እዚያው ጥየዋለሁ። ሻንጣዋን ፓስፖርቷና ስልኳ ምናምን አለ እጄ ላይ። ይሄ ነው ያለው ነገር።